ብሩክንም ሃይሚንም ማውረቻቸው አብራችሁ እንድትኖሩ ከሚፍታ ጋር አብራችሁ አራታችሁም አብራችሁ እንድትኖሩ ነግሬያቸዋለሁ። እነሱም ደስ ብሏቸዋል፣ በጣም ደስተኞች ናቸው። እና አረ ጉድ በግድ ዳቦ ካልሰጠው እያለች እኮ ነው ልጅ ሚፍታ። ዝም ብለህ ለምን አትገለጭጨው እንዲና ታዲያ በግድ አብሬ ልኑር ዝም ብዬ ሻንጤን ይዤ ልምጣ ማለት እኮ ይኸው ዝም ብለህ ገልጭጭልኝ ነው። በቃ ዳቦን ገልጭጭ እየገለጨጭክ ዩቲዩብን ስራ እንዴ ምን አገባ? እንደው ሴቱ ምንድነው ራሱን የጣለው ያራከሰው? አይ ፍፄ ማለት ነው የኔ ሹርቤ የራሷ አሮባት የሰው ታማስላለች ማለት አሁን ነው። እንደው ፍጹም እስኪ እንደው ለሚፍታህ አስበና እና ሃይሚና እነ ብሩክ ቤት አብራ ልትኖር ነው እቺ ልጅ ጋይስ ሄዳ ማለት ነው። ሚፍታህ ፍቅረኛ ሆኜ ሄጂና ሃይሚ ጋር መኖር ፈልጋለሁ። ለሃይሚ ጓደኛ ፈልጋ አስበላት የእውነት በል። አረ ፍፄ የራሷ አሮባት የሰው ታማስላለች። እንደው ፍጹም ያንተ ከሲንግልነት ሳትወጣ ጭራይ ሰው ማጣበስ ጀመርክ። በቃ ተደራገናይ ኤጀንሲ ክፈትና ማዳም ቆሞችንም በዛው አጣብስልን ባክ። እናቴ ትዳር ውስጥ እየገቡ የሰው ትዳር እያፈራረሱ ነውና ፍጹም እንደው አንተማ ማለት ነው ጸጉር ቅጣጦብን እኮ ዳገባን ወይ አንዴ ሹርባ ተሰራለህ አንዴ ደግሞ ወደፊት ተፈላልስብና እንደው ዳገባን እንደው ጸጉርህ ራሱ ቅጣት ሳጣን እኮ አንተ ሰውዬ ረንዶ ባክ። መጀመሪያ እስኪ አንተ ደብል ሆነ አንተ ሲንግል ሆነ ሌላ ሲንግልን አጣብሳለሁ። አረ ሼም ነው ጋይስ የምር የሆነ ሰው ስታጣብሱ ራሳችሁ ፍቅርን ገብታችሁበት አይታችሁበት መሆን አለበት እንጂ ዝም ብለህ አንተ ፍቅረኛ ሳትይዝ ሌላ ሰው ካላጥ ለራስ ለምን አጣብሳትም? ለራስ ጠበሳት እንደሚፍታህን በግድ ካላገባ ከዛ ሄዳና ሃይሚና እነ ብሩክ ቤት ልትኖር እኔ ፍጹምን አላምነው። በነገራችን ጋይስ አላምነው ሄደች እና ሃይሚ ቤት ልትኖር ነው እንግዲህ ፍፄ እሺ ካለ ከዛ አብራና ሃይሚ ቤት ሄዳ ልትኖር ማለት ነው። ከዛ ሃይሚና ብሩክን እዛ ልታበጣብጥ ሃይሚ ሴት ጓደኛ መያዝ የተወችበት እኮ ምክንያት የራሷ ምክንያት አለ። ሴቶች በጣም እየጎዷ ስለሆነ ከዛ ደግሞ ሚፍታህን ሲሰለቻት ወደ ብሩክ ልትመለስ ማለት ነው። ሲቀጥል ደግሞ እንደዛ አይነት ባለጌ የሆነ ስራ መኖር የለበትም። ሴት ልጅ ጠይቃ ሳይሆን ማግባት ያለበት እሷ ጠይቀው ሳይሆን እሱ ጠይቋት ነው። አንተ ለሱ ሚስት ማምጣት ካሰብክ እሱ የሚወዳትን የሚፈልጋትን እንጂ እና ካገባ ሴት አትሆኑ እንዴ ልጁ እንዴ? ካልፈለገስ አሁን ማግባት ካልፈለገስ ገና ከሆነስ ጊዜው ኦሮ ፈጣሪው ትግስቱን ስጦ እንዲያገባ ስለምፈልግ ነው። ሩባኮ ስለምፈልግ ነው። እንዴት ናችሁ የኔ ውዶች የኔ ማሮች የኔ ፍቅሮች? ሰላም ናችሁ? አለው እግዚአብሔር ይመስገን ክብሩ ይስፋ። ምንም አላማረኝም። እነዚህ ፍጹም ሰሞኑ የሚሰራው ስራ በቃ አላማረኝም። እና ሃይሚና ብሩክ ብትጠነቀቁ የተሻለ ይመስለኛል። ምክንያቱም ሁኔታቸው ሳያቸው በቃ አምጥተው እናንተ ጋር ሊያኖሯችሁ ነው። አዲስ አበባ ትኖር ተብላ ነው እቺ ልጅ አዲስ አበባ እና ሃይሚ ቤት ሄዳ ገባሽ ማለት ሚፍታህ እሺ ብሎ ቢወስዳት ለምሳሌ ሌላ ክላስ ተያዝና ይሄ ግቢው ሰፊ ነው ምናምን ከዛ አብራት ስራ አይነት ነገር ይመስለኛል። ይሄ ነው አይዲያቸው። ሚፍታህ አሁን መፈትፈት ሰለቸው መሰልና በዚህ መንገድ ማምጣት ይልባችሁም ሲጀመር ማለት ነው። ልጅቷን በዚህ ልክ ወንድ እንድትለምን ማረጋችሁ በጣም ይደብራል እውነት ለመናገር። ስለዚህ ሀረፍጺ የምር ይደብራል፣ በጣም ያስጠላል። የሴቶችን ክብር አትንኩ፣ ሴቶችን አታዋርዱና ምንም ብሩክንም ጠይቂያቸዋለሁ። ከዛ እዛ ሄዳ ልትኖር ነው። ሰላም ነው እንዴት ነህ? ደህና ነህ? አለን ደህና ነን እንዴ? እና ታዲያ እሷ ናት እንዴ ለምና ነው እንዴ አብሬ ልኖር ብላ ነው እንዴ የምትኖረው? እሱ ነይን ሂጂ አፍቅሬሻለሁ ወድጄሻለሁ ቢላት እንኳን እንደው ይሻላል። እንደው ሻንጤን ይሄጄ ልግባ እንካ ብላልኝ ዳቦ። አረ ሚፍታህ ግን የምር ግልጭጨው ዝም ሚፍታህ ዝም ግልጭጨው የምር ነው ግልጭጨው። ካላስገለጨችኩ በግድ አረ ምን አይነት ዳል ጉዲ ዘንድሮ እናንተ አይ ሴቶች የቡታጅራ ሴቶች እኮ በቃ አንፈርንም ታንፈር እናንተ ባትኖሩ በማንን ስቅ ነበረ። እናች ልጅ የምር ጤነኛ አትመስለኝም እንዴ? ሃይሚና ብሩክ ተጠንቀቁ። የምሬን ነው። ብዙ ሰዎች ተልከው የሚመጡት ለምን ይመስላችኋል? ብዙ ጊዜ ለማለየት የሚሞክሩት ዩቲዩብ ለመስራት እና ይሄናው ብዬ ነው ያቸው ትዳራቸው እንዴት ምስቅልቅልቅል እንዳለ እንደዚህ ሆኖ ለምን ነው? በሴት ምክንያት ነው። ውብዬ ሴት ስታመጣ ሴት ሲያመጣ በግሩፕ ሲኖሩ የቤት ሰራተኛ ሲያመጡ የቤት ሰራተኛ ሆኖ የሚገቡ ልጆች ስንት ነገር እንደሚያረጓቸውና አሁን ላይ በጣም ከባድ ነው ሰው ማመን እና ብዙ ሴቶች ብዙ ልጆች ብር እየተከፈላቸው የሰው ትዳርን እየበጠበጡ ሃይሚና ብሩክ ደግሞ ታውቃላችሁ ሀበሻ ኢትዮጵያ ላይ ስኬታማ የሆኑ ሰዎች ቶሎ ነው ወይ ጤና ያጣሉ ወይ ትዳራቸው ይበጠበጣል፣ ሰላማዊ ህይወት አይኖሩም እና
በጣም ጥንቃቄ ያስፈልጋል። የመርቆም ነገር ብሩክና ሀይሚ ተጠንቀቁ። እንደዚህ ፌመስ የሆናችሁ ሰዎች በዙሪያችሁ ያሉ ሰዎች ምን እንደሚሰሩ ማወቅ አለባችሁ፣ ምን እንደሚያደርጉ። አሁን እቺ ልጅ እኔ ፍጹምን አላምነውም። በቃ ጓደኛችሁ ነው፣ ጥሩ ጓደኛችሁ ነው፣ ግን አላምነውም። ምክንያቱም ብዙ ጊዜ ብዙ ነገር አድርጎ ስላየሁት ማለት ነው። ሶ እቺ ልጅ አሁን ሚፍታህን አፍቅራ ነው የእውነት እንደዚህ የምትል መጨመጨው አይመስለኝም። በመጀመሪያ ደረጃ አንደኛ ሊሆን የሚችለው ሚፍታህ ከሴት ጋር መስራት ስለፈለገ እችን ልጅ በዚህ መንገድ ያምጣት። እሱ ጠይቆ ከሆነ ሽማግሌ ልኮ ምናምን ብዙ ፕሮሰስ አለ። እሱ ከጠይቃት ሽማግሌ ላክልኝ ምናምን ልትል ትችላለች። ሶ አንቺ ጠይቂው፣ አሪፍ ቪው ይመጣልናል። ከዛ አብረሽ አዲስ አበባ ትሄጃለሽ። ከዛ አብራችሁ ከና ሀይሚ ጋር ምናምን እየተጣላችሁ እየተበጣበጣችሁ ምናምን ትሰራላችሁ። አዎ ሀይሚ ጓደኛ ቢኖራት እኮ አጠላም። እሷ እኮ ለፍራንክም ጥሩ ነው። ሁለቱ ሴቶች ባንዱን ወንዶችን ያጨልላሉ ምናምን ብዙ ነገር መስራት ይችላሉ። ግን ደግሞ ሀይሚ ለምንድን ነው ሴት ጓደኛ መያዝ ያቆመችበትን ምክንያት ማወቅ አለባችሁ። እሷ ሴት ጓደኛ ማቆም የቻለችበት ከብሩክ ጋር እያጣሏት ስለሆነ ነው። ጥሩ ስላልሆኑ ከኋላ ሆኖ እየወጓት ስለሆነ አንዴ እናፈቅረዋለን፣ አንዴ እንወደዋለን፣ አንዴ ስለሷ መጥፎ ነገር ለሱ እያቃጠሩ ስለሆነ ነው ሀይሚ ሴት ጓደኛ መያዝ ያቆመችው። ሶ አሁንም ሴት እንዲሄድባት እንዲኖራትም ስለማትፈልግ እንጂ ሀይሚ ጓደኛ የሌላ ሆኖ አይደለም። ግን መቅረብ አትፈልግም፣ ቢኖራትም መቅረብ አትፈልግም። ስለዚህ እነሱ ሴት ጓደኛ አምጡልኝ እንዳላችሁ ሁሉ እንትን አትበሉ። ሲቀጥል ሚፍታህ እሱ ለማግባት አንተ ማን ስለሆንክ ነው? እሱ ካላገባ ማግባት አለበት፣ እንዲያገባ ፈልጋለሁ ምናምን አንተን እንደምታስብለት እንዴት እሱ ራሱ ጠፍቶት ነው ማግባት እንዳለበት እሱ ነው የሚያውቀው እንጂ አንተ አይደለህም። ደግሞ ሴትም እንደማያጣ እርግጠኛ ነኝ። ሴት እንዳላጣ ትቶት ይሆናል እንጂ ያችን የመሰለች ቆንጅዬ ሴት ነበረች በፊት አብራው የምትሰራው በጣም የምታምር። እሷን እኮ ራሱ ነው አልፈልግም ብሎ ያሰናበታል። ስለዚህ በቃ ደበረው መሰለኝ። እንግዲህ ሙስሊሞች ደግሞ ሳያገቡ እንደዚህ ከሴት ጋር መተሻሸት አይፈቀድ ይመስለኛል። ብቻ አላቅም። ክርስቲያንም ይፈቀዳል ማለት አይደለም፣ ግን በአብዛኛው እነሱ ደግሞ በጣም ጥብቅ ያለ ነው ሳያገቡ ማለት ነው። እና ይሄ ነገር አስጠላው መሰል። ብቻ አክራሪ ነገር ይመስላል። ሚፍታህ እምነቱ ላይ ጎበዝ ይመስላለኝ እና አብዛኛው ጊዜ ሴት እንደዚህ ማቀፍ ምናምን ብዙ አይፈቀድም ይመስለኛል ሳይጋቡ። ሶ ይሄን ነገር አልፈልገውም እና ሴት አጥቶ አይመስለኝም ትቶት እንጂ ልፈልጌ ነው ፍጹሜና ሀሳቢ መስሎ ይሄ ልጅ ወደ ሀይሚ ቤት ምን አይነት ማአት ሊያስገባባቸው እንዳሰበ አላቅም። ብቻ ሄዳ አብራ ትኖራለች ምናምን። ኧረ ወይኔ እንዴት እንዳስጠላባችሁ።